ብላኝለት ሌባ ጉቦ የበላ አራጣ ያበደረ በጤፏ ሸዋ በወተቱ አሃ የእናቴ ልጅ በሜትር የሚሰርቁ በፋክቱር በሰነድ የሚሰርቁ የእናቴ ልጅ የጉቦ ተቀባዮችን ድንኳን እሳት ትበላለች። አራጣ የሚያበድር ጉቦ የሚበላ ለዘላለም የታወከ ነው። ጉቦ አይን ያጨልማል። እነዚህ የጠራኋቸው ጉቦኛ፣ ሌባ፣ አራጣ ንስሐ የላቸውም። በጤፍ ዋሻ በወተት ውሃ የሚጨምሩ ትንቢተ ኢሳይያስ ምዕራፍ 1 ላይ የሰው ላብ የሚበላ አለ ምክንያት የሰው ገንዘብ የሚበላ ደም እንዳፈሰሰ ነው ይላል። ደም ያፈሰሰ ደሙ ይፍሰስ። ዘፍጥረት 9 ቁጥር 6 ነፍስ የገደለ አልቦቱ ንስሐ። ስለዚህ የሰው ላብ የበላም ደም ያፈሰሰ ነውና አልቦቱ ንስሐ። ጉቦ የበላ ዘር አይወጣለትም። እነሆ በደልን ይጸንሳሉ፣ ጉዳትን ይወልዳሉ። የጉቦ ተቀባዮችን ድንኳን እሳት ትበላለች። ቅርንጫፉ ይሰበራል፣ ዘር አይወጣለትም። በአበባው ይረግፋል፣ ለወግ ለማድረግ አይበቁም። በአጭር ይቀራል ዘሩ። የእናቴ ልጅ ስንቱን ልናገረው። ስርየት የላቸውም። ቅዱሳንን አታሳዝኑ። ካህናትን አትንኩ። ቤተ ክርስቲያንን አትንኩ። አባቶችን አትንኩ። ዘራችሁ እንዳይጠፋ፣ ዕድሜያችሁ እንዳያጥር፣ በነፍስም በሥጋም እንዳትቃጠሉ ገንዘባችሁን ገንዘብ ብላችሁ ተጠቀሙበት። አገኘ ገንዘቡን መጠጥ ቤት ልትሠራ ሙጥጥ ልታደርግ ትውልዱን መጠጥ ሻጭ አይጸድቅም፣ ዘር አይወጣለትም። በጠቅላላ የሰው አእምሮ የሚነካ ጽንስ የሚያበላሽ የምትሸጡ ሰዎች አታተርፉም፣ አትተርፉ። ሌላው በሕያው እግዚአብሔር እሁድ ጠዋት ጎዳና ላይ የሚጫወቱ ልጆቻችሁን ሰብስቡ። ሕፃናቶቻችሁ በጎዳና ላይ ይጨፈጨፋሉ ይላል ትንቢት። ሰብስቡ ልጆቻችሁ። ሰንበት የምትነግዱ ሰዎች፣ ሰንበት ሱቅ የምትከፍቱ ሰዎች ይብቃችሁ። አምርራችሁ ንስሐ ግቡ። እንዳትገዙ እናንተ በሰንበት እንዳትሸጡም እንዳትገዙም። ትንሣኤ ናት እሁድ፣ ተጠንቀቁ። ላልሰማ አሰማ። የእናቴ ልጅ ወገኖቼ እባካችሁን ይብቃችሁ፣ አስተውሉ። ንስሐ የሌለው ኃጢአት አትስሩ።